ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ ሳውዲ አረቢያን በተመለከተ ነው። አስደሳች መረጃ አለን። በሳውዲ አረቢያና በኢትዮጵያ መካከል በሳውዲ አረቢያ ያሉ ኢትዮጵያውያንን በተመለከተ ፍሬያማ ውይይት ተደርጎ የተለያዩ ስምምነቶችን ተፈራርመዋል። ይህ ታዲያ በሳውዲ ላለው የኢትዮጵያ ሰራተኞች እጅግ ጠቃሚ ስምምነት ነው። በዚህ ስምምነት በነገራችን ላይ ሳውዲ አረቢያም ተጠቃሚ ናት። ስምምነቱ ምንድነው የሚለውን መረጃ ጋራችሁ ነው። በተጨማሪም በሳውዲ አረቢያ ያላችሁ ኢትዮጵያዊ የሆናችሁ ሰራተኞችን በተመለከተ መልእክት ይዘናል። መልእክቱ እጅግ አስፈላጊ ነው። መረጃውን ለሁሉም ሼር ያድርጉ። በሌላ በኩል ያለን መረጃ እጅግ አሳዛኝ ነው። እንግዲህ ሁሌ እንደምንላችሁ ነውና ዓለማችን ደስታንም ሀዘንንም እኩል አጣምራ ነው የምትሄደው። ያው እንግዲህ እኛም መረጃውን ወደ እናንተ እናደርሳለን። እኛም እንግዲህ እንደ አንድ ሚዲያ እጅግ በዚህ መረጃ ልባችን ተሰብሯል። ራሷን መከላከል የማትችል የ3 ቀን አራስን ባለቤቷ ለምን ተናገርሽኝ በማለት ገና ሰውነቷ ሳይጠነክር ድምጿን ከፍ አርጋ እንኳን ድረሱልኝ ማለት እንኳን በማትችልበት ሁኔታ ያለችውን ምስኪን ነፍስ የገዛ ባሏ እባክህ አትግደለኝ ለልጄ አስፈልጋታለሁ እያለች በእንባ ብትለምነውም የሷን ልመና ከምንም ያልቆጠረው ባሏ ጭካኔ በተሞላበት መንገድ ገድሏታል። ሁኔታው የበርካቶችን ልብ ከመስበር ባለፈ አስቆጥቷል። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በሌላ መረጃ የውጭ ሀገር ስራ ስምሪት አገናኝ ኤጀንሲዎች በአዲሱ የውጭ ሀገር የስራ ስምሪት አዋጅ መሰረት በ5 ደረጃዎች ምዝገባቸውን እንዲያከናውኑ ጥሪ ቀረበ። ያለው ቀን በጣት የሚቆጠር በመሆኑ በመናቀርብላችሁ መመሪያ መሰረት ቶሎ እንድትመዘገቡ እናሳስባለን። እንዲሁም በአሰራሩ መመሪያ ላይ ቅሬታም ካላችሁ ሀሳብ አስተያየታችሁን ከታች በተቀመጠው ቁጥር ሀሳባችሁን ማጋራት ትችላላችሁ። ሙሉ መመሪያውን ይዘናል የምናጋራችሁ ይሆናል። ክብራን አድማጭ ተመልካቾቻችን እንደምንም ጊዜው ለርሶ ጠቃሚ ብለን ያሰብናቸውን መረጃዎች ሁሉ አካተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሳቱ ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቱን መጫኖ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ቀዳሚ መረጃችን የውጭ ሀገር ስራ ስምሪት አገናኝ ኤጀንሲዎችን በተመለከተ ነው። የውጭ ሀገር ስራ ስምሪት አገናኝ ኤጀንሲዎች በአዲሱ የውጭ ሀገር የስራ ስምሪት አዋጅ መሰረት በ5 ደረጃዎች ምዝገባዎችን እንዲያከናውኑ ጥሪ ቀረበ። ኤጀንሲዎቹ ግን የተሰጣቸውን ቀናት አጭር መሆኑን የምዝገባ መስፈርቶችን አሟልተው ለመመዝገብ እንደሚቸገሩ ተናግረዋል። የስራና ክህሎት ሚኒስቴር ባወጣው ማስታወቂያ ነባርና አዲስ የውጭ ሀገር ስራ አገናኝ ኤጀንሲዎችን በአዲሱ አዋጅ መሰረት ምዝገባውን ለማከናወን ዝግጅቱን ማጠናቀቁን በቀጣይ 3 ቀናት ውስጥ በደብዳቤ ምዝገባ እንዲያከናውኑ አሳስበዋል። ኤጀንሲዎቹ በ5 ደረጃ ተከፍለዋል። ለ5ቱ ደረጃዎች ምዝገባ ሲካሄድ ኮታ መኖሩን ሚኒስተሩ አስገንዝቦ በተጠቀሰው ቀናት ምዝገባዎችን ለማከናወን ሲያመለክቱ በአዋጁ በተደነገገው መሰረት ለመያዝ ተብሎ የተቀመጠ ገንዘብ ከቀድሞ ማስገባትና ምዝገባ ሂደቱን ማስጀመርም ይኖርባቸዋል። አንደኛ ደረጃ ኤጀንሲ 50 እና ከዚያ በላይ ሰራተኞች ሊኖራቸው ይገባል። ካፒታላቸው 20 ሚሊዮን ብር መሆንም አለበት። $250,000 የዋስትና ገንዘብ ወይም ተመጣጣኝ የኢትዮጵያ ብር ማስያዝም ይኖርባቸዋል። የሚፈጥሩት የስራ ትስስር በአንድ መዳረሻ ሀገር ከ20 የማይበልጥ አይሆንም። ይህም ፍቃድ ባወጣበት ሀገር ላይ መሆንም ይኖርበታል። ነገር ግን ፍቃድ የሚያወጣባቸው ሀገሮች ገደብም የለበትም። ካፒታሉ 15 ሚሊዮን ብር መሆን አለበት። $200,000 ወይም ተመጣጣኝ የኢትዮጵያ ብር ዋስትና መያዝም ይገባል። ከ20 የማይበልጥ የስራ ትስስር ብቻ መፍጠርም ይፈቀድለታል። ፍቃድ የሚያወጣባቸው ሀገሮች ከ8 መብለጥም አይችሉም። 3ኛ ደረጃ ኤጀንሲ የቤት ውስጥና የጉልበት ስራ ብቻ እንዲልኩ በአዋጁ የተፈቀደላቸው ናቸው። ካፒታሉ ከ10 ሚሊዮን ብር መሆን አለበት። $150,000 ወይም ተመጣጣኝ የኢትዮጵያ ብር ማስያዝም ይኖርባቸዋል። ከ16 የማይበልጡ የስራ ትስስር መፍጠርም ይችላሉ። 4ኛ ደረጃ ኤጀንሲ ከ4 በማይበልጡ ሀገሮች ብቻ ፍቃድ እንዲወጡ ተፈቅዶላቸዋል። የሚፈጥሩት የስራ ትስስር ከ8 የማይበልጥ መሆን አለበት። $100,000 ወይም ተመጣጣኝ የኢትዮጵያ ብር ማስያዝም ይኖርባቸዋል። 5ኛ ደረጃ ኤጀንሲ 5 ሚሊዮን ብር ካፒታል ማስመዝገብም አለባቸው። $50,000 ወይም ተመጣጣኝ የኢትዮጵያ ብር በማስያዝም ይጠበቅባቸዋል። ከ4 የማይበልጥ የስራ ትስስር መፍጠርም ይጠበቅባቸዋል። ፍቃድ ለማውጣት የሚችሉት ከ2 ሀገሮች መብለጥ አይችሉም። በሁሉም ደረጃዎች ለመመዝገብ ደብዳቤ የሚያስገቡ ኤጀንሲዎች ለእያንዳንዱ ኤጀንሲ የተወሰነ ኮታ መኖሩን በመገንዘብ በፍጥነት እንዲመዘገቡ ሚኒስተሩ አሳስቧል። የውጭ ሀገር የስራ አገናኝ ኤጀንሲዎች ምናሉ ስማችን እንዳይጠቀስ ያሉና ቃላቸውን ለሪፖርተር ጋዜጣ የሰጡ ኤጀንሲዎች አዋጁን ተከትሎ ስላፈጻጸሙ
መመሪያ ይወጣል በመባሉ እየጠበቁ እንደነበረም ተናግረዋል። መመሪያ ባልወጣበት ሁኔታ በ3 ቀናት ውስጥ ለመመዝገብ አዳጋች የማይቻል መሆኑን ተናግረዋል። የተጠየቅነውን ገንዘብ በአንድ ጊዜ ለማሟላት ያስቸግራል። በተጨማሪም ለምን እንደሚከፈልና በማን አካውንት እንዲሁም በየትኛው ባንኪንግ እንደሚደረግ ግልጽም አልተነገረም። በግዳጅ የሚፈጸም ከሆነ በርካታ ልምድ ያላቸውና ብዙ ዜጎች የላኩ ኤጀንሲዎች ላይመዘገቡ ይችላሉ የሚል ፍራቻ አለን ሲሉም አስረድተዋል። ይህ በስራውም ላይ ሆነ በተለይ በተላኩ ዜጎች ላይ ችግር ሊፈጥር ስለሚችል ሚኒስቴር መስሪያ ቤቱ በድጋሚ እንዲያጤነውና የሚመለከታቸው ባለድርሻ አካላት ትኩረት እንዲሰጡትም ጠይቋል። በሌላ በኩል ያለ መረጃ እጅግ በርካቶችን ያሳዘነ ነው። ባል ሚስቱን በሚዘገንን መልኩ ነው መግደሉ የተሰማው። ወደ ዝርዝሩ እናምራ። ኢዮቤ ሰይድ የተባለው የ35 ዓመት ወጣት ነዋሪነቱ በበደሌ ዞን ጨዋቃ ወረዳ ሲሆን ባለትዳርና የአንድ ልጅ አባት ነው። ኢዮቤ ሰይድ ዘኪያ ዩሱፍ ከተባለች ልጅ ጋር ተዋውቆ ግንኙነታቸው ወደ ፍቅር ያመራና በአንድ ላይ ጋብቻ ተሳስረው በአንድ ጎጆ መኖር ከጀመሩ ዓመታትም ተቆጥረዋል። ዘኪያ የእርግዝና ጊዜያትን በሰላም አጠናቃ አንድ ሴት ልጅ በሰላም ተገላግላ አራስ ቤት እያለች በ3ኛው ቀን አለመግባባቶች መፈጠራቸው የጨዋቃ ወረዳ ፖሊስ ጽሕፈት ቤትም የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር ወርቁ ቶሎሳ ለብስራት ሬዲዮ ተናግረዋል። ዘኪያ በወለደች በ3ኛው ቀን አራስ ቤት ተቀምጣ ባለቤቷን ቤት ውስጥ የሚቀመስ የለም እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትለው ምንም ነገር ሳይናገር ከቤት ሊወጣ ሲል አናግረኝ እንጂ ስትለው እሺ አሟላለሁ ብሏል። መቼ ነው እንዳባወራ ኃላፊነትን የምትወጣው? ሁሌ እኔ ካልተናገርኩኝ አንተ በቃ አይተ በራስ የምታረገው ነገር የለም ስትለው ባለቤቷም እኔ ከዚህ በፊት የበደልኩሽ ነገር የለም አሁን ደግሞ እጅ አጠረኝ እንዳላትና በዚህ ጊዜ እሷም ካንተ ጋር ያገናኘኝ ቀን ነው ስትለው በንዴት በተኛችበት አፍንጫዋ ላይ በቦክስ ደጋግሞ እንደመታት ለፖሊስ በሰጠው ቃል ተናግሯል። በዚህ ምት ጉዳት በአፍንጫውና በአፏ ከፍተኛ ደም ፈሷት ህይወቷ አለፈ። ባለቤቷም ይህንን ድርጊት እንደፈጸመ ወዲያው ከአካባቢው ሲሰወር በንጋታው የአካባቢ ሰዎች ለአራስ ጥየቃ ምግብ አዘጋጅተው ሲመጡ እልፈቷን በመረዳታቸው ለፖሊስ መረጃ ይሰጣሉ። ፖሊስም የደረሰውን መረጃ ተንተርሶ የሟቿን አስክሬን በማንሳት ለምርመራ ወደ ሆስፒታልም ልኳል። ከጉዳዩ ጋር ትስስር አለ ያለውን ሲያጣራ አካባቢው ከቅርብ ሰዎች በቤት ውስጥ በውጪ ጉዳይ ባልና ሚስት ይጋጩ እንደነበር መረጃ በማግኘት ወዲያውኑ የተጠናከረ ክትትል በማድረግ በቀናት ውስጥ ኢዮቤ ሰይድን በቁጥጥር ስር አውሏል። ፖሊስ ከሆስፒታል በደረሰው መረጃ መሰረት ሁለት አፍንጫቸው አጥንት የመሰበር አደጋ ስላጋጠመው የሞቷ መንስኤ እንደሆነ ማስረጃም አግኝቷል። ፖሊስ መዝገቡን በማጠናቀቅ ለአቃቢ ሕግ የላከ ሲሆን አቃቢ ሕግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን የተመለከተው የቡኖ በደሌ ዞን ከፍተኛ ፍርድ ቤት ጥር 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኢዮቤ ሰይድ የፈጸመው ወንጀል ድርጊት በአቃቢ ሕግ ማስረጃ በመረጋገጡ በ14 ዓመት እስራት እንዲቀጣ የወሰነበት መሆኑን ረዳት ኢንስፔክተር ወርቁ ቶሎሳ ጨምረው ለብስራት ሬዲዮ ተናግረዋል። እንደ ኢትዮናስ ሚዲያችን እንግዲህ ታዘብነው ነገር አለ። እንግዲህ እቺ ሴት ራሷን መከላከል አትችልም፣ አራስ ናት፣ ተኝታለች። እንዲሁም ደግሞ ምግብ ከበላችም የተወሰነ ጊዜ ቆይታለች፣ በቂ የተመጣጠነ ምግብ አላበላችም፣ ጡት ታጠባለች። በዚህ ሁኔታ ራሷን መከላከል በማትችልበት ሁኔታ ነው እንግዲህ እንደዚህ ደብድቦ የገደላት ማለት ነው። ይህ እንግዲህ 14 ዓመት ቅጣት ማለት አንዳንድ ጊዜ በተለያዩ ምክንያቶችም ቀድሞ የሚወጣበት ነገር ይፈጠራል። እስኪ እናንተም የታዘባችሁትን እንደ ሀሳብ እንዳስተያየት ከታች በኮሜንት ሳጥን አስቀምጡልን። ሌላኛው መረጃችን በኢትዮጵያና ሳውዲ አረቢያ መካከል የኢትዮጵያን ሰራተኛ ምክንያት በማድረግ በሳውዲ አረቢያ ያሉትን ማለት ነው የተደረገ ስምምነትን የሚያመለክት መረጃ ነው። በኢትዮጵያ የሳውዲ አረቢያ ኤምባሲ ጊዜያዊ መልእክተኛ ክቡር ዶክተር ሳሌ ቢን አብዱላሂ ቢን ሙግቢ ጋር ፍሬያማ ውይይት አድርገዋል። በዚህም በኢትዮጵያና ሳውዲ አረቢያ መንግስት መካከል የተፈራረመውን ህጋዊ የስራ ስምምነት ተከትሎ እስካሁን የተከናወኑ ተግባራትን የተመዘገቡ አበረታታች ውጤቶችን ተመላክተዋል። በቀጣይም ስምሪቱ የስልጠናና በከፊል የሰለጠኑ ባለሙያዎችን በማካተት የሁለቱን ሀገራት የህዝብ ለህዝብ ግንኙነት በሚያጠናክርና የጋራ ተጠቃሚነትን በሚያረጋግጥ መልኩ ተቀራርቦ ለመስራት የጋራ መግባባት ላይ ደርሷል። በተለይ ይሄ ስምምነት በጣም ጥሩና ዝም ብሎ ሊታይ የማይችል መበረታታት ያለበት ነው። በቀጣይ ስምሪቱ የሰለጠኑና በከፊል የሰለጠኑ ባለሙያዎችን በማካተት የሁለቱን ሀገራት የህዝብ ለህዝብ ግንኙነት በሚያጠናክርና የጋራ ተጠቃሚነትን በሚያረጋግጥ መልኩ ተቀራርቦ ለመስራት የጋራ መግባባት ላይ ደርሰናል የሚለው ማለት ነው። በሳውዲ ያላችሁ ኢትዮጵያውያን በሳውዲ አረቢያና በኢትዮጵያ መካከል ያለው ትስስር እየጠነከረ በመጣ ቁጥር የእናንተም መብትና ግዴታዎቻችሁን በደንብ የምታውቁበት እንዲሁም ደግሞ የሚከበርበት ሁኔታ ነው የሚፈጠረው ማለት ነው። ቀላል ሊመስላችሁ ይችላል። አንድ ሀገር ከአንድ ሀገር ጋር ደግሞ ስምምነት ሲያደርግ በአንድ ነገር ጉዳይ ላይ የጋራ ጥቅማቸውን በደንብ አጢነውበት አስበውበት ነው። እኛም ከሰሞኑን ደግሞ አረብ ሀገር ባሉት ወንድሞቻችን የሚፈጸሙ
በደሎች፣ ጫናዎችን በተመለከተ ከነሱ ጋር ቆይታ ማድረጋችን አይቀርም። እናንተም ደግሞ ጥያቄ የፈጠረባችሁ ነገር ካለ ይሄ ችግር አለ ይሄ ነገር ቢስተካከል የምትሉት ነገር ካለ ሀሳብ አስተያየታችሁን በ09962262 ቴሌግራም ላይ መጻፍ ትችላላችሁ ማለት ነው። ከዚህ መረጃ ስርም እንግዲህ ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ። እንደወትሮ ይሄንን መረጃ ሼር ማድረጋችሁ እንዳይዘነጋ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።